ችን በሰማይ በቅዱሳን መላእክት በምድር በደቂቀ አዳም በፈጠረው ፍጥረት በእኔና በእናንተ በሁላችን አንደበት ስሙ ለዘላለም የተመሰገነ ይሁን። መልካሙን ተከተሉ፣ ክፉን አትመልከቱ። ክፉን የሚመለከት እግዚአብሔርን አላየውምና። በሚል ርዕስ እንደ እግዚአብሔር ቅዱስ ፈቃድ እንማማራለን። ሲሁላችሁ እንደነገሩ መልካሙን መልካሙን ተከተሉ፣ ክፉን አትመልከቱ። ክፉን የሚመለከት እግዚአብሔርን አላየውምና። ይህንን ኃይል ቃል የተናገረው ሐዋርያውና የእግዚአብሔር ወዳጅ እነሆ በስቅለቱ ጊዜም ቢሆን ሌላው ሲበተን በየጥሻውና በየሀገሩ ሲበተን ከመስቀሉ ስር ያልተለየው ከእናቱ ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ጋር አብሮ እስከ ቀራንዮ እስከ ስቅለቱ ድረስ አብሮ ቆሞ የነበረው የእናት አደራ ውክልና የተሰጠው እነኋት እናትህ ተብሎ ውክልና የተሰጠው የኔና የእናንተ አባት የሆነው ታላቁ ሐዋርያ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 3 ቁጥር 11 ላይ የተናገረው ቃል ነው። ክፉን አትመልከቱ፣ አትከተሉ። ክፉን የተመለከቱና ያዩ እግዚአብሔርን አላዩትምና መልካሙን ግን ተከተሉ አለ። መልካሙን ግን ያዙት፣ ተከተሉት አለ። ሐዋርያው ቅዱስ ዮሐንስ ነው ስለ እመቤታችን ስለ ቅድስት ድንግል ማርያም ዛሬ መናፍቃን ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም መጽሐፍ ቅዱስ ላይ ስለ እሷ የተጻፈም የተነገረም ሆነ የለም እያሉ ክደዋልና ጠፍተዋልና በክደታቸው ጠፍተዋል። መጽሐፍ ቅዱስ ላይ የሚመለከቱ ቅዱስ ዮሐንስ ምን ብሏታል? እመቤት ሆይ እመቤት ሆይ ለሁላችን ሰላም ፍቅር እንዲኖረን ለምኝልን ብሏታል። እመቤቴ ያላት ስሟን እመቤት ብሎ ያወጣላት እመቤት ብሎ የሚጠራት ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ነው። ስለዚህ ይህ ቅዱስ ዮሐንስ ታዲያ ከመስቀሉ ስር የነበረ ነው። ከእመቤታችን ከቅድስት ድንግል ማርያም ጋር እያጽናናት የነበረ ነው። ራሱ መቋቋም ቢያቅተውም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስቅለት፣ ግርፋት፣ መከራ፣ ስቃይ እሱንም መቋቋም ቢያቅተውም ቢያስጨንቀውም ግን የእናት ሁኔታ ከባድ ነውና እናት ልጇ ያን ያህል መከራ፣ ያን ያህል ስቃይ፣ ያን ያህል ግርፋት 6666 ጅራፍ ሲገረፍ ልጇ መቋቋም ሲያቅታት በጥፊ ሲመቱት፣ በድንጋይ ሲወግሩት፣ በዱላ ሲደበድቡት አንጎሉ እስኪፈስ ድረስ ስጋው እስኪበጣጠስ ቆርበቱ አልቆ ስጋው ተበጣጥሶ ደሙ ፈሶ አልቆ አጥንቱ እስኪቀር ድረስ በምስራቅ ሆኖ ወደ ምዕራብ፣ በምዕራብ ሆኖ ወደ ሰሜን፣ ወደ ደቡብ በአጥንቱ መካከል ቀዳዳ ሆኖ አሻግሮት እስከሚታይ ድረስ ሲገርፉት ስታይ እናት እንዴት ትቻለ? እናት እንዴት ትቻለ? ይህ ሁሉ ዋጋ የተከፈለ ዋጋ ግን ለእኔና ለእናንተ ነው። ክብርና ምስጋና ለመድኃኒዓለም ነው። ይህ ሁሉ ዋጋ የተከፈለ ለእኔና ለእናንተ ነው እና ይህ ሁሉ ዋጋ ሲከፍል እናት አልቻለችም። ያም አልበቃ ብሎ በእንጨት ላይ ሲሰቀል ያም አልበቃ ብሎ ሳዶ
ሲያቀጠጩት የሾህ አክሊል በራሱ ገብቶ በደረቱ በአንገቱ እስኪዘልቅ ድረስ የሾህ አክሊል ሲያቀጠጩት እናት አልቻለች። ቃሉ ጋር ናችሁ። ለምን አደራችሁ? እግዚአብሔር የተመሰገነ ይሁን። እናት አልቻለች። አያድርገውና ልጅ እንዲህ ብሎ ሲሰቀል እናት ትችላለች? ትችላለች? አያድርስባችሁ፣ አያድርግብን፣ አያድርስብን። ስለዚህ ያን ሰዓት እመቤታችን ቅድስት ድንግል ማርያም ስትወድቅ ስትነሳ፣ ያን ሰዓት እመቤታችን ቅድስት ድንግል ማርያም መቋቋም ሲያቅታት፣ ቤተሰብ ሲሞት እኮ የሚደግፍ ያስፈልጋል። ያስፈልጋል፣ ያስፈልጋል፣ የሚደግፍ ያስፈልጋል፣ አቅፎ የሚይዝ ያስፈልጋል። ሆኖ ሲሰወር ከድንጋዩ ከእንጨቱ ሆኖ ሲጋጩት የሚደግፍ ያስፈልጋል። ደጋፊዋ ዮሐንስ ነበረ። ደጋፊዋ ይህ ሐዋርያ ነበረ። አብሯት ያለው ይህ ሐዋርያ ነበረ። የሚያጽናናት ይህ ሐዋርያ ነበረ እና ይህ ሐዋርያ ነው እንግዲህ ይሄንን ቃል የጻፈው። መልካሙን ተከተሉ ክፉን አትመልከቱ ያለው ይህ ሐዋርያ ነው። እንግዲህ በዛ ሰዓት ነው እንግዲህ ሌላ ሰው አልነበረም። ሌላው ክፉ ነበረ። ከዛ የተሰባሰበው ሌላው ክፉ ነበር። ይሰቀል የሚል ነበር። ይሰቀል ይገደል የሚል ነበር። ሌላው ለአድማ የተሰባሰበ ነበረ። ለክፋት ለተንኮል የተሰባሰበ ነበረ። እነዚህ ሁለት ሐዘንተኞች ብቻቸውን የሁሉ አምላክ የሁሉ ጌታ የሁሉ ፈጣሪ የሁሉ መጋቢ አዳኙ እግዚአብሔር ሕያው እግዚአብሔር የማይሞተው አምላክ ሰውን ለማዳን የሞት ጽዋን ሊቀምስ በተሰቀለ ጊዜ ሁለት ሐዘንተኞች ብቻ ነበሩ። ለምን አደራችሁ? ስንት ሐዘንተኞች? ሁለት ሐዘንተኞች ብቻ ነበሩ። ሁለት ሐዘንተኞች። በሐዘን ጊዜም እኮ ቀባሪው አጽናኙ አተዛዛሚ ሲበዛ ነው አይደለ ሰው ሊጽናና የሚችለው? አቤት! ሁለት ሐዘንተኞች ነበሩ። ስለዚህ በዛ ሰዓት ነው እንግዲህ መጽናናት ሲያቅታት፣ መቆም ሲያቅታት፣ ቅድስት ድንግል ማርያም ወላዲተ አምላክ መጽናናት ሲያቅታት፣ ልጇ ደግሞ በመስቀል ላይ ሆኖ ምን አላት? እንግዲህ እናቴ አታልቅሽ፣ ወይ የተፈጸመ ሁሉ አለና እንወልድሽ እናት እናትህ ለእናንተ ነው የሰጠኋችሁ። ድንግል ማርያምን የሰጠኋችሁ ለእናንተ ነው። ስጋችሁ አጥንታችሁ ደማችሁ የሆነችው ወገናችሁ የሆነችው እኔ ወርጄ ተወልጄ ከእሷ ተወልጄ ዘመዳችሁ የሆንኩት አባታችሁ የሆንኩት ስጋዬን የቆረስኩት ደሜንም ያፈሰስኩት ለሕይወተ ስጋ ለሕይወተ ነፍስ ለዘላለም ሕይወት የሰጠኋችሁ በእሱ አማካኝነት ነው ይላል። ክብርና ምስጋና ለድንግል ማርያም ይሁን። ያለሷ ማን አለ? አዎ፣ ስለዚህ በእሱ አማካኝነት ነው አለና እንዋት እናት አለ። እንዋት እናት። እስኪ አስቡ፣ ከድንግል ማርያም ተለይተን የት ሄደን? ብዙ መንደር ብዙ ሰፈር ይታያል፣ ብዙ ሀገር ይታያል። ግን ከድንግል ማርያም ቤት ሳይመጡ የቀሩ ወትደው ነው። ከምን ተረፈደ? ከምን ስተዋለ? የት ነው የሚከደው? እናት ተብሎ የተሰጠችን እናት ያለሷ ማን አለ? ከእሷ ደጅ መጥፋት ምን ይባላል? ብዙ ሰው ከእሷ ደጅ ጠፋ። ብዙ ሰው ከእሷ ደጅ ለቀቀ። እናትን ካደ። ብዙ ሰው እናትን ካደ። እናትን የካዱ አዳራሽ ሞልተዋል። ቃል ጋር ናችሁ።
እናንተ ግን እናቱን ስለቀረባችሁ ከእናቱ ደጅ ስላላችሁ ደስ ይበላችሁ። ፈውስ መድኃኒት ከእሷ እጅ አለ። በረከትም ረድኤትም ከእሷ እጅ አለ። ሰላምም ፍቅርም ከእሷ እጅ አለ። አዎ ጥቂት ሰርቶ ብዙ ማግኘት ከእሷ እጅ አለ። ከእሷ እጅ ነው ያለው። ደስ ይበላችሁ እንኳን መጣችሁ። እስኪ ለብላችሁ አመስግኑ እግዚአብሔር። እንኳን ከእሷ እጅ እሷ ደጅ መጣችሁ። በረከትን ለመሳተፍ በረከትን ለማግኘት ከእሷ እጅ እንኳን መጣችሁ። ስለዚህ ክፉን አትመልከቱ ያለው ታዲያ በዛ ሰዓት ጌታችን ለመግረፍ ጌታችን ለመስቀል ጌታችን ለመግደል የተሰበሰቡ ክፉዎች ብዙ ነበሩ። በጣም ብዙ ነበሩ። ሊቃነ ካህናቱ፣ ወታደሮቹ፣ ፈራጁ ንጉሥ፣ ቃሉ ገነቱ፣ ገራፊው ወታደር፣ ፈራጁ ንጉሥ፣ ፈራጁ ንጉሥ፣ ሊቃነ ካህናት እግዚአብሔር እናገለግላለን የሚሉ ሁሉ ነበሩ። በዛ አቤት እግዚአብሔር እናገለግላለን የሚሉ እግዚአብሔርን ሰቅለው የሚቆሙ ተሰብስበው ነበር። ብዙ ክፉዎች ተሰብስበው ነበር። ብዙ ክፉዎች ከእነዚህ ክፉዎች ተጠበቁ ነው ያለ። ከእነዚህ ክፉዎች ተጠንቀቁ ነው ያለ። እነዚህ ክፉዎች እንግዲህ እነማን ናቸው? እነማን ናቸው? ጸሐፍት፣ ፈሪሳውያን፣ ሰዱቃውያን፣ አይሁዳውያን የተሰበሰቡ ክፉዎች የተሰበሰቡ። ስለዚህ እነዚህ ተጠበቀዋል። የነዛ እርሾ ደግሞ ዛሬ አለ። ፈሪሳውያን እርሾ ተጠንቀቁ አለ ተብሏል። ፈሪሳውያን እርሾ ተጠንቀቁ ተጠንቀቁ። እርሾ ማለት እላቂ ያለቀ ሊጥ ነው አይደል? በዚህ አካባቢ ቋንቋ በአዲስ አበባ ቋንቋ ሊጥ ይባላል። እኔ ባደኩበት ብሆን ነው የሚባለው። ብሆ ወይም ብሆ ነው የሚባለው። እርሾ ማለት የዛ ላቂ ያነ ተጋግሮ ካለቀ በኋላ ከእቃው የቀረ ልቅላቂ ነው እርሾ ይባላል። ከእነዚህ እርሾ ተጠንቀቁ ተጠበቁ ተብለናል። የእነዚህ እርሾ ታዲያ ምንድን ክፋት። በነገራችን ላይ እርሾ ሳይታጠብና ሳይደፋ እርሾ እንትን ሳይል ያው ከተወቃ ምን ያደርገው? እንጀራው ያበላሸዋል አይደል? ያሆመጥጠዋል። ሊበላ ያደርገው የጨጓራ በሽታ የአንጀት ቁስለት ያመጣሉ ማለት ነው። ስለዚህ ከእነዚህ እርሾ ተጠንቀቁ ተጠበቁ ተባለ ማለት ነው። ክፉ የተባሉት እነዚህ ናቸው። ሌሎች ክፉዎችም አሉ። ሰውን ያለ ርኅራኄ የሚገድሉ ክፉዎችም አሉ። እነዚህም ተጠንቀቁ ይላል። እነዚህም ተጠበቁ ይላል። ሌላም ክፉዎች አሉ። ሰውን ከቄው የሚያፈናቅሉ፣ ወንድማቸውን የሚክዱ በቃሉ ጋር ናችሁ። ወንድማቸውን እህታቸውን የሚክዱ እኔ ወራሽ ብለው አብረው ተወልደው አንዲት ትብት ተቆርጠው አንዲት እናት ማህፀን ተወልደው አንድ አባት ስንት ተፈጥረው ወንድም እህታቸውን የሚክዱ የሚያሳድዱም አሉ። ከእነዚህም ተጠንቀቁ ብለናል። ከቃሉ ጋር ናችሁ። ማተባቸውን ቆርጠው ሃይማኖታቸውን ለውጠው አምልኮ ቤት የሚያመልኩ የማያድናቸውን አምላክ ብለው መጨረሻውና መጀመሪያው የማይታወቅ የተረገመ ሰይጣን ዲያብሎስን ቁልቁል የወደቀውን አጋንንት ወደ ሲኦል የገባውን አጋንንት እንደ አምላክ የሚያመልኩ አሉ። ከእነዚህም ተጠንቀቁ ተብሏል። እነዚህም አትከተሉ አትሏቸው። ከቃሉ ጋር ናችሁ። ከስስታሞችም ጭምር ከሌቦችም እንደዛው፣ ከውሸታሞችም እንደዛው፣ ከከሃዲዎችም እንደዛው። ክፉን አትከተሉ ማለት ያ ነው። ክፉን አትመልከቱ ማለት ያ ነው። ከቃሉ ጋር ናችሁ። ዘመኑ ክፉ ነው ልጆች። በእድሜ አባት እናቶቼ፣ በመንፈስ ቅዱስ ልጆች ዘመኑ ክፉ ነው። ነጠላ ለብሳችሁ ስታልፉ ሲያዩዋችሁ
ኢየሱስን የሚወድ መስለው ኢየሱስን ተቀበሉ ይሏቸዋል። ከቃሉ ጋር ናችሁ። በእጃቸው እንዲጨብጠው ያኖሩት ይመስሉና ኢየሱስን ተቀበሉ ይሏቸዋል። ኢየሱስን እናንተ ይቀበልን እንጂ እኛ እንዴት እንቀበላለን? በምንስ አቅማችን? ኢየሱስን የተቀበለችውማ ሰማይ ምድር የማይችሉትን የቻለችውማ ድንግል ማርያም ናት። ምስጋና ለእርሷ ይሁን። ወላዲተ አምላክ ናት። ኢየሱስን የተቀበለችው የገብርኤልን ሰላምታ ሰምታ ይኩነኒ በከመ ትቤለኒ ያለችውማ ድንግል ማርያም ናት። እና እናንተ ውስና አቅማችሁ ዳግሚት ሰማይ የተባለች ድንግል ማርያም ዳግሚት ሰማይ የተባለች ወላዲተ አምላክ እማምላክ በትናንትናው ዕለት ልደቷን ያከበርንላት ድንግል ማርያም ናት። ኢየሱስን የተቀበለችውማ እኔና እናንተማ ኢየሱስ ተቀበለን። ከቃሉ ጋር ናችሁ። ኢየሱስ ተቀበለን እንጂ እኛ አልተቀበልነው። እሱ ነው የተቀበለ። እሱ ነው ያን ሁሉ መከራ ዋጋ ከፍሎ የተቀበለ። በጧት ተነስተን አረቂ፣ በጧት ተነስተን ሲጋራ፣ በጧት ተነስተን ጫት፣ በጧት ተነስቶ ስጋ፣ በጧት ተነስቶ ቁርስ ምናምን ነገርና እግዚአብሔርን አለማየት ነው። እና ይህ ነዌ እግዚአብሔርን ያላየ ባለጸጋ ነበረ። ከዛም በኋላ ይሄ አልዓዛር ደግሞ ከነዌ ቤት ቁራሽ እንጀራ በቂጡ እየተንፋቀቀ እግሩ በቁስል ተቆማምጧል፣ እጁ በቁስል ተቆማምጧል፣ ሰውነቱ በቁስል ሸቷል። በቂጡ እየተንፋቀቀ ከአዛ ከነዌ ቤት ጥግ ደረሰ። ከነዌ ቤት ጥግ ደርሶ ሰዎችም ተሸክመው እስከዛ እስከ ጥጓ እሱ ደግሞ ተንፋቆ ደግሞ እዛ ደረሰና የሚበላ እንጀራ የሚጠጣ እባካችሁ ማለት ነው። እባካችሁ አለ። ባለጸጋ ቤት ስለሆነ አገኛለሁ ብሎ ስለዚህ እባካችሁ ሲላቸው እባካችሁ ሲል ይሄ ባለጸጋ ምን አይነት ሸታታ ምን አይነት የቆሰለ ሸተተ የከረፋ ሰው ምን አባቱ ያደርጋል? እዚህ ምን ሊያደርግ መጣ? ቤቴን ሊያቋሽሽ፣ ግቤን ሊያቋሽሽ እንዴት መጣ አለና ከዚያ ያድናችሁ መድኃኒዓለም ግቤን ሊያቋሽሽ እንዴት መጣ ብሎ ውሰዱ ገለጣ ነው። ውሾቹ ግን የተጣለላቸውን አጥንት እየወሰዱ ይሰጡት ነበር። የተጣለላቸውን ትርፍራፊ እንጀራ እየወሰዱ ይሰጡት ነበር። ካሉ ጋር ናቸው። ይህን ቆሻሻ ሰው ወደዛ ውስጥ ወደ ገደል ጣሉ። ሊያለ ተጣለ። ምድራዊ ሞት ሞተ። ነዌም ደግሞ አልቀረምና ሞት ይቀራል። ሞት እኮ ነው እኩልም ያደርጋል። ባለጸጋውንም ድሃውንም ባለስልጣኑንም ተራውን ሰው እኩልም ያደርጋል። ሞት ነው፣ ስጋዊ ሞት ነው። ቃሉ ጋር ናችሁ። ከዛ ባለጸጋው ሞተ፣ ድሃው ሞተ። አሁን ድሃው ሲሞት አልዓዛር ሙቶ ገነት ገባ። ክብርና ምስጋና ለመድኃኒዓለም። የት ገባ? ገነት ማለት ቃሉ ጋር ናችሁ። ሽታዋ ብቻ የሚያጠግብ የሚያረካ አትክልት የሞላባት የሚጣፍጡ አትክልቶች ያም የሚባል እንዲሁም ከጣፋጮች በላይ ጣፋጭ ከማር 7 እጅ የሚጣፍጥ ያም የሚባል ምግብ ያለባት ሌሎችም አትክልቶች ጣፋጭ ምርቶች ያሉባት አገር ናት ገነት ማለት። ከሰማይ ከምድር ከፍ ያለች ናትና እዛች ገባ። የማይራቡበት የማይጠሙበት ቦታ ገባ። ማን? አልዓዛር ድሃው። ባለጸጋው ነዌ ግን ሂዶ የእሳት ባህር ካለበት በሌሊትና በቀን ብርሃን ከማይታይበት በዱላ ከሚደበደብበት ዓይናቸው የፈጠጠ ጥርሳቸው የገጠጠ ጥፍራቸው የሞጠሞጠ ሰይጣናት አጋንንት የከረፉ የተረገሙ አጋንንት ካሉበት ጨለማ ውስጥ ገባ። ያን ጊዜ ውሃ ጥም አንቀለቀለው። ከባህር ገብቶ ውሃ ጥም ነው። ከምን ገብቶ? አቤት! አሁን እየተንተከተከ እየፈላ ያለው ብትጠጡት ውሃ ጥም ያረካል? እየተንተከተከ ያለውን በበርሜል እየፈላ ያለውን ትኩስ ውሃ አንስተህ እጠጣዋለሁ ብትል ምላስህን ላጥ
ጥማት ያረካል አያረካም አይደለ? አላዛር እንዲህ አይነት መከራ ገባ። ከባህር ገብቶ ውሃ ለመነ። ከባህር ገብቶ ውሃ ለመነ። ሚሰጠው አጣ። ያን ጊዜ አብርሃም የሁላችን አባት ደጉ አብርሃም የሁላችን አባት ነውና አባቴ አብርሃም ልጠራ አባቴ አብርሃም እንዲህ አይነት መከራ ገብቶ ከመጣራት ይጠብቀን ያድናችሁ። አባቴ አብርሃም ሲል አብርሃም አቤት አለ። ታሪክ የሚናገር አቤት አለ። እባክህን አላዛርን ያ የተቆመጠው እጁን ከውሃ ነክሮ አምጥቶ ምላሴን ያርጥበው፣ ጉሮሮዬን ያቀዝቅዘው፣ እባክህ ወደ ሌላ ክሌ አለው። አብርሃም አምላክ እግዚአብሔር ደግሞ ምን አለ? አንተ ያለህበት ቦታና አላዛር ያለበት ቦታ በጣም ይራራቃሉ። ከመሀል የገደባቸው ትልቅ ተራራ አለ። የማይወጡት አቀበት፣ የማይወርዱት ቆለቆለት ገደል አለ። አታገኘውም። አላዛርን ማክበር የነበረብህ ቀድሞ ነው። እሱ በድህነት አንተ በባለጸግነት ሳላችሁ፣ አዎ እሱ በተራነት አንተ በታዋቂነት ሳላችሁ፣ ያን ጊዜ ብታውቀው ኑሮ እንዲህ ብለህ ውሃ አትጠማም ነበር፣ እንዲህ ብለህ አትቸገርም ነበር። ክፉውን ስለተመለከት መልካሙን አላየውም፣ እግዚአብሔርን አላየውምና አላዛርንማ እግዚአብሔር ከማይጠማበት፣ ከማይራብበት፣ ከማይጨነቅበት፣ ከማይቸገርበት፣ ከማይታመምበት ከበጎ ቦታ አስቀምጦታል። ገነት ላይ አገብቶታል። አንተ ግን ሲኦል ስለሆነ ያለው ሲኦልና ገነት በጣም ይራራቃሉ፣ መገናኛ የላቸውም እና ተስፋ ቆረጣለው። ተስፋን ቆረጣለው። አሁን ነው ተስፋ ቆረጠ። እሳቱ ቀረ። ክፉን ተመልክቷልና እግዚአብሔርን አላየው፣ መልካሙን አልተከተለም፣ መልካሙን አላወቀም እና መልካሙን ተከተሉ፣ መልካሙን ያዙ፣ መልካሙን ስሩ፣ መልካሙን ስሩ። ከቃል ጋር ናቸው። አሁን እናንተ መልካም ክፉን የተመለከቱ ያዩ እግዚአብሔርን አላዩትም። እግዚአብሔርን ምን አላሉትም? ምን አላሉትም? ንገሩኛ። እግዚአብሔርን አላዩትም በሉ እስኪ። ምንን የተመለከቱ? ክፉን የተመለከቱ እግዚአብሔርን አላዩትም። ይሁዳ ክፉ ነገር ተመለከተ። ምን ተመለከተ? ገንዘብ። ምን ተመለከተ? ገንዘብ ተመለከተ። 30 ብር ተመለከተና እግዚአብሔርን ሳያው ቀረ ማለት ነው። እና ሐናና ቀያፋ የሚባሉ ሊቃነ ካህናት ስልጣንን ተመለከቱና ምን ተመለከቱ? ስልጣንን በፊት ምን ተመለከቱ? ስልጣንን ተመለከቱና እግዚአብሔርን ሳያው ቀረ። ሌላው ደግሞ እነ ሄሮድስ የሚባል ንጉሥ አሁንም ስልጣንን ተመለከተና እግዚአብሔርን ሳያው ቀረ። ብዙ እልፍ ሕፃናትን በክርስቶስ ምክንያት አረደ፣ ገደለ ማለት ነው። ካህኑ ዘካርያስንም በቤተ መቅደስ አረደ፣ እግዚአብሔርን ሳያው ቀረ ማለት ነው። እግዚአብሔርን አላየው። ክፉ የሚሰራው ሁሉ እግዚአብሔርን አያየው። ክፋተኛ እግዚአብሔርን አያየው። በስልጣኑ የሚመከት እግዚአብሔርን አያየው። ስልጣኑን መከታ የሚያደርግ እግዚአብሔርን አያየው። ዘረኛ እግዚአብሔርን አያየው፣ አይመለከተውም፣ አያገኘውም። ምክንያቱም የሚሄድበት ጨለማ ነው። አንድ ታሪክ ጨምርና ጨርስ። ነዌ የሚባል አንድ ባለሀብት ነበረ። ማን የሚባል? ነዌ በልፊ ነዌ የሚባል አንድ ባለጸጋ ባለሀብት፣ ሀብቱ የበዛለት ከፍቱ፣ ፍየሉ፣ በጉ፣ ዶሮ፣ አህያው፣ በቅሎ፣ ፈረሱ፣ ወርቁ፣ ብሩ የበዛለት አንድ ባለጸጋ ነበር። ይህ ባለጸጋ የሚመለከተው ገንዘቡን ነበረ። ምኑን ነበር የሚመለከተው? ገንዘቡንና ያለውን ነገር ነበር የሚመለከተው። ምድራዊን ማለት ነው። ምድራዊን ነበር የሚመለከተው። እግዚአብሔርን አላየውም ያ ሰው። አንድ ድሃ ደግሞ አልዓዛር የሚባል ድሃ ደግሞ ነበረ። ማን የሚባል? አልዓዛር የሚባል ደግሞ ድሃ ነበረ።
ፍጹም የሚልሰው የሚቀምሰው የሌለ ለዛውም ቁስለኛ ለዛውም በሽተኛ። ይሄ በሽተኛ አልዓዛር እንጀራ ቁራሽ እንጀራ የወዳደቅ እንጀራ ለምን የሚበላ ነበረ? እግዚአብሔርን ግን ይመለከተው ነበር። እግዚአብሔርን ግን ያየው ነበር። በቃሉ ጋር ናችሁ። ባለጸጋ ሆኖ እግዚአብሔርን ሳያዩት ከሚቀሩት ድሃ ሆኖ እግዚአብሔርን ማየት አይሻልም? ይሻላል አይሻልም? አቤት! ባለስልጣን ሆኖ እግዚአብሔርን ሳያዩ ከሚቀሩት ተራ ሰው ሆኖ እግዚአብሔርን ማየት ይሻላል አይሻልም? ይሻላል አይደል? ጤነኛ ሰው ሆኖ እግዚአብሔርን ሳያይ ከሚቀር ይልቅ በሽተኛ ሆኖ እግዚአብሔርን ማየት ይሻላል አይሻልም? ይሻላል አይደል? ስለዚህ አልዓዛር እግዚአብሔርን ያየው ነበር። እግዚአብሔርን ለማየት ያብቃን። አሜን። ዛሬ ዕለተ ሰንበት ናት። እግዚአብሔርን የምናይበት ቀን ነው አይደለ? እግዚአብሔርን የምናይበት ቀን ነው። በትክክል እግዚአብሔርን የምናይበት፣ ስጋውን ደግሞ የምንቀበልበት፣ የምናስቀድስበት፣ ማህሌት የምንሰማበት፣ የምንጸልይበት፣ ጸበሉን የምንጠመቅበት፣ ጤና ሰላም የምናገኝበት ዕለት ነው ዛሬ ዕለተ ሰንበት። እቺ ዕለተ ሰንበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወርዶ የተጸነሰባት፣ የተወለደባት፣ ሙቶ የተነሳባት፣ ብዙ ታምር የሰራባት፣ ዓለምን ደግሞ ሰርቶ የዓለምን ፍጥረታት መፍጠር የጀመረባት ዕለተ ሰንበት ናት።